ትግራይ ውስጥ ያለው የረሃብ ሁኔታ ምን ይመስላል? ከዛን ጀምር እስኪ። አመሰግናለሁ ሀብታሙ። ያው ትግራይ ውስጥ ያለው ሁኔታ እጅግ አስከፊ ሊባል የሚችል በቅርብ ጊዜ የዓለም ጤና ድርጅት ጀነራል ዳይሬክተር ዶክተር ቴድሮስ አድሓኖም የገለጹት ሲኦል በመድር ላይ ሲኦል ማለት ይቻላል ብለው የገለጹት አገላለጽ በትክክል ያስቀምጠዋል ብዬ ነው የምወስደው እኔ። ከዛ በተጨማሪ የሚሰጡ በየጊዜው መግለጫዎች ከዛ በታች ናቸውና በዓለም የተለያዩ አካባቢዎች ግጭቶች አሉ። እነዚህ ግጭቶች ብዙ የሰብአዊ ቀውስ አድርሰዋል። ነገር ግን በየመንም በሶሪያም በሌሎችም በአፍጋኒስታንም ያሉ ግጭቶች ለዓለም አቀፍ ኖርሞች ተገዥ የሚሆኑበት በግጭቱ አካባቢ የሚገኝ ህዝብ መድኃኒት ምግብ እንዲያገኝ ከዓለም አቀፍ ተቋማት ጋር በመተባበር የሚሰሩበት ሁኔታ አለ። ይሄ በእነዚህ በዓለም ደረጃ ትልቅ ቦታ ስፍራ የሚሰጣቸው ግጭቶች የታየ ነገር ነው። ለምሳሌ የአፍጋኒስታንን እንኳን ብንወስድ ታሊባን አፍጋኒስታን በሜዲቫል ኤጅ በዚህ በመካከለኛው ዘመን ተብሎ በሚጠራው ሃይማኖት አገር የሚያስተዳድርበት የመንግስት ስልጣን በሃይማኖታዊ መንግስት በሚል አስተዳደር የሚያምኑ ናቸው። በጣም የሜዲቫል ኤጅ ተብሎ የሚጠራ በታሪክ ጸሐፊዎች የዓለም በጣም ዓለም ወደ ኋላ የቀረችበት ዘመን ተብሎ የሚጠቀሰው በዛ መተዳደር አለበት ህዝባችን ብለው የሚያምኑ ናቸው። ነገር ግን እነዚህ እንኳን ለዓለም አቀፍ ወጎችና ህግጋቶች ተገዥ ሆነው እርዳታ የምግብ የመድኃኒት እርዳታ አቅርቦት እንዲኖር ይፈቅዳሉ። ከዓለም አቀፍ ተቋማት ጋር ይሰራሉ። ለምሳሌ የዓለም ጤና ድርጅት ከታሊባን ጋር ታሊባን እንግዲህ ዓለም ሙሉ ያወገዘው ነው። ግን የዓለም ጤና ድርጅት ለአፍጋኒስታውያን መድኃኒት ለአፍጋኒስታናውያን መድኃኒት ለማቅረብ ሌሎችም ዓለም አቀፍ ተቋማት እርዳታ ለማቅረብ በሚንቀሳቀሱበት ትብብር ያሳያል። በኢትዮጵያ ያለው ግን የትግራይ ህዝብ ሁኔታ እጅግ ያሳዝናል። አንድ ሀገር እንጋራለን፣ አንድ ፓስፖርት ነው ያለን፣ የአንድ ሀገር ዜጎች ነን በሚሉ ሰዎች የትግራይ ህዝብ መድኃኒት እንዳያገኝ ምግብ እንዳያገኝ ተከልክሎ ተዘግቶበት ለ15 ወራት ማለት ነው። ያ አላንስ ብሎ ደግሞ ያለችው እዛው ትግራይ ውስጥ ያለችው አቅሙ እንኳን እንዳይጠቀም ወይም ተንቀሳቅሶ ሰርቶ ራሱን እንዳይመግብ ከቦታ ቦታ እንዳይንቀሳቀስ ተከቦ ተዘግቶ ከትግራይ አለመውጣቱ ብቻ አይደለም እዛው ትግራይ ውስጥ ውዝን ትግራይ እንዳይንቀሳቀስ በድሮን ድብደባ ሁሉንም እንቅስቃሴው እንዲገታ በማድረግ ማለት ነው። እንዳይሰባሰብ አመታዊ የበዓላት እንዳያከብር ከቦታ ቦታ ተንቀሳቅሶ ስራ እንዳይሰራ ምግብ እንዳያገኝ የማድረግ ተግባር ከዛም በዘለለ ያሉት የተወሰኑ ሀብቶች ራሱን ማቆያ ሊሆኑ የሚችሉ ሀብቶች በድሮን ድብደባ በአውሮፕላን ድብደባ በድሮን ድብደባ የሚወድምበት ሁኔታ አለ ማለት ነው። ከዚህም በተጨማሪ እርዳታ መከልከሉ እና የመድኃኒት አቅርቦት ወደ ትግራይ እንዳይገባ መከልከሉ የምግብ እርዳታ ወደ ትግራይ እንዳይገባ መከልከሉ እንዳለው ሆኖ ከዛ በተጨማሪ ደግሞ የትግራይ ህዝብ ከረሃብ እና ከመድኃኒት እጦት ሞት የተረፈውን ደግሞ በድሮን ድብደባ የመግደል የተባበሩት መንግስታት ያወጣው መግለጫ እንኳን ብናይ በድሮን ድብደባ ከጥቅምት ወዲህ ባለው ጊዜ ከመቶ በላይ የትግራይ ተወላጆች ተገድለዋል። ንጹሃን ዜጎች ማለት ነው፣ ሲቪሊያንስ። ስለዚህ በእንደዚህ አይነት ሁኔታ ያለ ህዝብ ነው። ሲቀጥል የመሰረታዊ የሆኑ የሚባሉ አቅርቦቶች እንደ ባንክ የራሱ ብር በባንክ ያለ ብሩ ሰርቶ ያፈራውን ብር መጠቀም በማይችልበት ሁኔታ እና በትግራይ የሌለው አቅም ያጣ ብቻ ሳይሆን ሀብታም ብር አለው የሚባል
ራሱን ብሩ አውጥቶ መጠቀም የሚችል እንኳን ወደ በመድኃኒት እጦት ገዝቶ መድኃኒት መጠቀም የሚችልበት ብሩ ባንክ ውስጥ ተቸንክሮበት እንዳይጠቀም ተደርጎ ለከፋ በሽታ ከዛ ባለፈም ለህይወት ማለፍ እየተጋለጠ ነው ያለው። በተለያዩ ተቋማት ተቀጥረው ይሰሩ የነበሩ የፌደራልም የክልልም ተቋማት ማለት ነው የመንግስት ሰራተኛ የሆነው የህብረተሰብ ክፍል ደሞዝ ተቋርጦበት በረሃብ አለንጋ እየተገረፈ ሜዲካል ዶክተር ያክል የመሰለ የሙያ ደረጃ ያለው ሰው ወጥቶ ምግብ ሲለምን በትግራይ ታይቷል። ይሄ ፕሮባብሊ በዓለም አንደኛ ብቸኛው ይመስለኛል። ሲቀጥል በትግራይ ያለው ሁኔታ ዓለም አቀፉ ማህበረሰብ እንዳያውቅ የመገናኛ አውታሮች ሁሉ ተዘግተው በትግራይ ውስጥ ያለው ህዝብ እርስ በራሱ እዛው እንዳይገናኝ በመረጃ ከዛም አልፎ ዓለም እንዳያውቀው ከትግራይ ውጭ ያሉ ወገኖቹ እንዳያናግሩት እንዳይጠይቁት ስለ ሁኔታው እንዳያውቁ የኮሙኒኬሽን ብላክአውት ሙሉ ለሙሉ ማለት ነው ኮምፕሊት ሸትዳውን ታውጆበት ኢምፖዝ ተደርጎበት በላዩ ላይ ተጭኖበት ነው 15 ወራት ያሳለፈው። ከዚህ በተጨማሪ ትግራይ ውስጥ የጤና ተቋማት ሆን ተብሎ በእቅድ ስለወደሙ ሙሉ ለሙሉ ማለት ነው ለህብረተሰቡ ከነዚህ ተቋማት አገልግሎት ያገኘ ነበር ህብረተሰብ አገልግሎት በማጣቱ ተጓዳኝ በሽታ የነበረው እንደ ኩላሊት የስኳር እና የደም ግፊት የመሳሰሉ በየጊዜው የህክምና ክትትል የሚጠይቁ በሽታዎች ብዙ ትግራዋይ ህይወቱ እንዲያጣ ሆኗል። ከዚህ በተጨማሪ አዳዲስ በሽታዎች ሲከሰቱ የህክምና አገልግሎት ስለሌለ በቀላሉ ሊታከሙ የሚችሉ በሽታዎች የትግራይ ህዝብ እየጨረሱ ሆነ ያሉት ጊዜ ያለፈባቸው መድኃኒቶች በትልቁ ፕሮባብሊ በኢትዮጵያ ያሉ ከሚባሉ ሆስፒታሎች የዩኒቨርሲቲ ሆስፒታል የሆነው አይደር ሪፈራል ሆስፒታል ላይ ጊዜ ያለፈባቸው መድኃኒት ዶክተሮች ሲሰጡ ቆይተው መጨረሻ ላይ ያም ብርቅ የሆነበት ጊዜው ያለፈበት መድኃኒት ራሱ የጠፋበት ሁኔታ የተፈጠረው ዶክተሮች ወጥተው ያለቀሱ በጣም የሚያም ነገር ሙያው አቅሙ ዕውቀቱ ኖሮ ነገር ግን በህክምና ቁሳቁስ አለመኖርና በመድኃኒት አቅርቦት አለመኖር ታካሚዎች መርዳት ሳችል እያያቸው ሲሞቱ ያ የባሰ ለህክምና ባለሙያዎች የከፋ ሊባል የሚችል ፔን ስብራት የሚፈጥር ነገር ነው። ይሄንንም በሚዲያዎች ወጥቶ አይተናል። እና ይህ ሁሉ ደግሞ የሚደረገው ከጎረቤት አገር ጭምር በመጣ ሰራዊትና ከተለያዩ ሀገሮች በተገኘ የጦር መሳሪያ ጭምር በታገዘ ነው። ይህ ሁሉ መከራና ግፍ የአንድ ሀገር አካል ነው የሚባል ህዝብ ወገኔ ነው ህዝቤ ነው በሚባል ህዝብ ላይ የገዛ ወገኑ እንደዚህ አይነት ክፋትና ጭካኔ በተሞላበት ሁኔታ እየደረሰ ያለው ይሄ በዶክተር ቴድሮስ አድሃኖም አገላለጽ አሁንም ልጠቀም በምድር ላይ ሲኦል ብንለው በቀላሉ ይገልጸዋል። ይሄ በትግራይ ውስጥ ያለው ነው። ከትግራይ ስንወጣ ደግሞ በተለያዩ የኢትዮጵያ አካባቢዎች የሚገኝ የትግራይ ተወላጅ እየደረሰበት ያለው ወከባ፣ እስራት፣ ግድያ ንብረቱ ተዘርፎ ንብረቱ ተቀምጦ በየማጎሪያ ካምፖች ታጉሮ ለከፍተኛ የሆነ የጤና ችግር ተጋልጦ ምግብና ውሃ የማያገኝበት ሽንት ቤት በሌለበት ቦታ በብዛት አሁን ባለንበት የኮሮና ቫይረስ ወረርሽኝ በአስከፊ ሁኔታ የሚገኝ ትግራዋይ ቤቱን ይቁጠረው እስከዛሬ ድረስ ለሰላም እየተባለ ለድርድር እየተባለ እየተፈቱ ነው ምናምን የሚባለው ነገር አሁን ራሱ ተጨማሪ ወደ እስራት እየተጋዙ ያሉበት ተፈቱ የተባሉት ደግሞ በጣም የሚቆጠሩ አብዛኛው ግን አሁንም ያስቸኳይ ጊዜ አዋጁ ምክንያት በማድረግ አስታከው የታሰሩ አዋጁ ሊነሳ ነው ቢባልም አሁንም የትግራይ ተወላጆች በእስር ላይ ነው የሚገኙት።
እጅግ አስከፊ በሆነ ሁኔታ እስር ላይ ያሉ የተገደሉ አሉ። አውጥተው የረሸኗቸው አሉ። በተለይ በዚህ አጋጣሚ ድሉ ከፈቀድክልኝ በአርባ ምንጭ አካባቢ ተወስደው የአትሌቶች እንዲሁም አሰልጣኞቻቸው ጭምር ያሉበት ከመከላከያም መኮንኖች የሚገኙበት አንድ ላይ ታስረው ሆን ተብሎ ቦምብ በመወርወር ቦምቡ ከፈነዳ በኋላ ደንግጠው በውር ድንብር ለመሮጥ ሲሞክሩ ለመሸሽ ለማምለጥ ሞከሩ በሚል ሰበብ እንዲረሸኑ የተደረጉ የትግራይ ተወላጆች ይሄ የሚያውቀው ያውቀዋል። በተለይ ደግሞ ከአትሌቲክስ ጋር በተያያዘ በዚህ አጋጣሚ ይህንን ፕሮግራምህ የመከታተል እድል ካገኘች አትሌት ደራርቱ ቱሉ ያው ከኃላፊነትም አንፃር ስለሚመለከታት የፌዴሬሽኑ አመራር ውስጥ ያለች ናት። የምታውቀው አንድ ጉዳይ አለ በውስጧ ያዘችው እና ይሄ ነገር በሂደት የትግራይ ተወላጆች መርምረው አጥንተው የሚደርሱበት ነገር ነው። ነገር ግን ለህዝብ ክብር ስትል ይህንን ጉዳይ ሲሪየስሊ ወስዳ የምታውቀው ነገር ነው፣ በውስጧ ያዘችው ነው። ስለዚህ ይህንን ነገር ለህዝብ ይፋ እንድታደርግ በዚህ አጋጣሚ በመላው የትግራይ ህዝብ ስም ጥሪን አቀርባለሁ። ኢትዮጵያን ወክለው የሚወዳደሩ ለኢትዮጵያ አስተዋጽኦ ያደረጉ ያው በአሁኑ ሰዓት ብዙ ትግራዋይ እየተገደለ ነው፣ ምን ጥያቄ የለውም። ግድያ አሁን ምንም አዲስ ነገር አይደለም ለትግራዋይ። በረሃም ይሞታል፣ በድሮን ተደብድቦ የሚገደል አለ፣ በአውሮፕላን ታስሮ ተወስዶ የሚረሸን አለ፣ ብዙ በመድኃኒት እጥረት የሚሞት አለ፣ ጦርነት ላይ ታውጆበት የተገደለ በጭፍጨፋ የዘር ጭፍጨፋ በትልቁ የዘር ጭፍጨፋ ታውጆበት የተጨፈጨፈ ነው ያለው። ነገር ግን ይህ ጉዳይ የነዚህ አትሌቶቹና የአሰልጣኞቹ ጉዳይ እንደ አገር አለን ብለው አገርን ወክለው ይሰሩ የነበሩ ሰዎች ጉዳይ ስለሆነ እሷም ይሄ ጉዳይ በዓለም አቀፍ ደረጃም የሚያስጠይቅ ስለሆነ የዓለም አቀፍ አትሌቲክስ ፌዴሬሽን እና እንዲሁም የኦሎምፒክ በዓለም አቀፍ ደረጃ ያሉ ተቋማት ማለት ነው ይሄ ጉዳይ ይመረምሩታል፣ ይደርሱበታል፣ ምን ጥያቄ የለው። ስለዚህ ከትግራይም ከኢትዮጵያም ባለፈ ሰፊ ጉዳይ ነውና ይህንን ጉዳይ አውቃ ተገቢውን ሰብአዊ የሆነ ለክብሯም ጭምር በማለት ይህንን ጉዳይ ይፋ እንድታደርግ ስለነዚህ አትሌቶች ካሉ የት እንዳሉ ከተወሰዱ በኋላ ቤተሰቦቻቸው እስካሁን ድረስ የት እንዳሉ አያውቁም። 3 ወር 4 ወር ሆኗቸዋል ታስረው ተወስደው የት እንደገቡ አይታወቅም እና እንደተገደሉ ነው የሚወራው። ስለዚህ ይህንን ነገር አትሌት ደራርቱ ቱሉ ታውቀዋለች እና ካሉ አሉ በህይወት ከሌሉ ደግሞ ከተገደሉ ተገቢ የሆነ ምርመራ እንዲደረግ በዓለም አቀፍ ጭምርም ሊታይ የሚችል ጉዳይ ስለሆነ ይህንን ጉዳይ ይፋ እንድታደርግ በዚህ አጋጣሚ በተለይ አሁን ለእርቅ ለሰላም እየሰራች ነው ተብሎ ስዕሏ ከወዲህ ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ እየተሰራጨ ስለሆነ ይሄ በውስጥ የተደበቀው ገበና እንድታወጣ በዚህ አጋጣሚ ጥሪን አቀርባለሁ። አመሰግናለሁ። እንግዲህ አትሌት ኮማንደር ደራርቱ ቱሉ ይህንን ነገር አንድ ነገር መፍትሄ ትለበታለች የሚል እምነት አለኝ። ፕሮግራሙን ለመካፈል ካገኘች እንግዲህ ከዚህ ቀደም እንደምናውቀው እሷ በተለያዩ ቦታዎች ለታይ ብዙ ነገሮች ስታደርግ የነበረች ሴት ናት። ብዙ ነገሮችን ከፊት ለፊት ወጣ መጋፈጥ ለማዷ ነው። ከዚህ ቀደም በኦሮሞ ፖለቲካ እስረኞችም የት አሉ የለውጥ ያመጡት ብላ እስከመጠየቅ ደረጃ ደረሰች ናት። ይሄ ደግሞ በቀጥታ እሷን መለከታት ስለሆነ ትጠይቃለች ወይ ደግሞ ይፋ ታደርጋለች የሚል እምነት አለኝ። ይሄ እንግዲህ መልእክቱ ይደርሳታል የሚል እምነት አለኝ። ከዚህ ጋር ተያይዞ አብዛኛው በኢትዮጵያ ውስጥ ይሄን ሁሉ ነገር ያመጣው ይሄ የሰሜኑ ጦርነት ነው። የሰሜኑ ጦርነት በአብዛኛው ከዚህ ቀደም በኦሮሚያ የተጀመረ ቢሆንም በሰሜን ላይ ደግሞ እጅግ በጣም ከፍቶና በርትቶ ሲደረግ ነበር የነበረው። በኦሮሚያ አሁን ተመሳሳይ ነገር ነው የተደረገ ያለው። በርግጥ በአጠቃላይ ግን የሰሜኑን ጦርነት አቁም ያለው የኔ ሰራዊት አባላት በትግራይ ድንበር ላይ ባሉበት ነፃ ባወጣቸው ቦታዎች ላይ እንዲቆሙ አዝዣለሁ ብሎ አብይ አህመድ
ይፋ ካደረገ ቢያንስ አንድ ወር አካባቢ እየተጠጋ ነው የሚገኘውና አሁን ደግሞ ከትላንት ወዲያ ብዙ ነገሮች እየተነገሩ ነው የሚገኙት ምክትል ኤታማዦር ሹም የመጀመሪያው ኦፕሬሽን ያለቀው እንጂ ጦርነቱ አልቆመም ትግራይም እንገባለን መቀለም እንገባለን ጦርነቱ ይቀጥላል የሚል ነገር በተናገረ ማግስት አብይና ሚኒስትሮቹ ደግሞ ተሰባስበው ትንኮሳን ለመከላከል የፌደራል መንግስቱና የክልል ልዩ ኃይሎች የህወሓትን ወይ ደግሞ የቲዲኤፍን ኃይል ለመከላከል አቅጣጫ ተሰጥቷል የሚል በአቅጣጫ አሁን ደግሞ ከዚህ ቀደም የህግ ማስከበር የህልውና ዘመቻ ነበር ሲባል የነበረው አሁን ደግሞ በአቅጣጫ ይሄ የትንኮሳን ለመከላከል በሚል አዲስ ጦርነት ታውጇል በአጠቃላይ ይሄን ጦርነት ማወጅ ለምን አስፈለገ የጠቅላይ ሚኒስትሩን ጦርነት አቆመናል ወደ ድርድር ወይ ደግሞ በሰላማዊ መንገድ እንፈታለን ብሎ ከተናገረ በኋላስ ቃሉን አጥፎ በዚህ ደረጃ መናገሩ እንዲሁም የምክትል ኤታማዦር ሹም ንግግር እንዴት ተመለከታችኋል አመሰግናለሁ በአብይ ዙሪያ ጠቅላይ ሚኒስትሩ ዙሪያ ያለው ነገር ምንድነው ላለፉት 3 አመታትና ከዛ በላይ አብይ አህመድ ያለ ምንም ማዛነፍ ኮንሲስተንትሊ ያሳየው አንድ ነገር ቢኖር የማይታመን ሰው መሆኑ ነው ከሁሉም የሀገሪቱ ጫፍ ኢቭን ግጭት ላይ ያሉት አካላት በእኩል አብይን የሚገልጹበት አንድ ቃል ቢኖር በብዙ ነገር የማይስማሙ ጭምር ማለት ነው አሁን ምሳሌ አማራና ትግራይ ብትወስድ ኢቭን ኤርትራ ከኢትዮጵያ ውጭ ያለ ጎረቤት ባዕድ ሀገር ነው አቶ ኢሳያስ እንኳን በሚሰጡት ቃል ምልስ ለምሳሌ ከመቀለ ሲወጡ እኛ እናቀብ ነበር ብለው የመከዳት አይነት የሚመስል በቃለ ምልልሳቸው የገለጹት ነገር ነበር እና አብይን የሚገልጹበት አኳኋን አለ የአማራ ሊቃኖች የሚሉት አለ የኦሮሞ ፖለቲከኞችና የኦሮሞ ህዝብ አጠቃላይ አብይ አታላይ እንደሆነ ውልሽልሽ አጭበርባሪ እንደሆነ ይገልጻሉ ዓለም አቀፉ ማህበረሰብ ራሱ እንደሚዋሽ አብይ አረጋግጦ ያደረው ነገር ነው ከኤርትራ መግባት ጋር በተያያዘ ለምሳሌ ታስታውስ እንደሆነ አንቶኒዮ ጉተሬዝ ኤርትራ ገብታለች ወይ ብሎ አብይን ሲጠይቀው አይ አልገቡም ግን በዓለም አቀፍ ፍርድ ቤት የተወሰነላቸው ግዛታቸው ግን እዛ ላይ ሰራዊታቸውን አስፍረዋል ከዛ ውጭ ግን የኤርትራ ሰራዊት የለም የሚል ነገር ነበር ያቀረበው እሱን ተከትለው ያው ያ አገሪቱ ተቋማዊ አሰራር ውሸት ስለሆነ ሞደስ ኦፐራንዲው ማለት ነው እሱን ተከትሎ ሁሉም ሚኒስቴሮች ምናምን ይሄ ኮልኮሌ የሶሻል ሚዲያ የሚጽፈውም ጭምር ኤርትራ አልገባችም ውሸት ነው እንዴት ነው ኢትዮጵያ የምታክል ሀገር የሁሉ አቅም ወታደር ያላት ለዓለም አቀፍ ሰላም ማስከበር ምናምን ብሎ ሁላ በኢህአዴግ ጊዜ የነበረው ውጤታማ የመከላከያ ስራ በመጥቀስ ጭምር እኛ እንዴት ነው ከኤርትራ ሰራዊት የምንበደረው ወይም ድጋፍ የምንጠይቀው በሚል ሲክዱ ነበርና ብዙ ምሳሌዎች መጥቀስ ይቻላል አንድ ሰው አልገደልንም ከዳንሻ ተነስተን ኦል ዘ ዌይ መቀለ እስክንደርስ ከተሞቹ እየተጠሩ ማለት ነው የትግራይ ከተሞች አንድ ሰው መከላከያ አንድ ሰው አልገደለም እየተባለ ማለት ነው ግን መከላከያ አንድ ሰው አልገደለም ብቻ ሳይሆን መከላከያ ገድሏል ብቻ ሳይሆን እየገደለ በካሜራ እየቀረጸ ሰንዶ የሚያስቀምጥ መቀጣጫ ማለት ነው ካሁን በኋላ ከኔ ተማሩ ወርድ ማለት እኔን ያየ ይቀጣ በሚል መልኩ እሳት ማቃጠል ጭምር ባካተተ መልኩ እሳት በማቃጠል ሰዎችም የገደለበት የማህበረ ዴጎ የደብረ አባይ የቦራ ሰለዋ ለምሳሌ 3 ጅምላ ጭፍጨፋ የተካሄደባቸው የትግራይ አካባቢዎች ናቸው ከዛ ውጪ አማራ የኤርትራ የፈጸሙት ማአት ነው ስፍር ቁጥር የለውም እና እርዳታ ወደ ትግራይ እንዲገባ ሚዲያዎች እንዲገቡ ፈቅጃለሁ ብሎ ያታለለበት ወደ ብልጽግና ትግራይ የሚባል መቀለ በነበረበት ጊዜ ማለት ነው ብዙ ነገሮች መዘርዘር ይቻላል እና ኮንሲስተንትሊ ያለ ምንም መዛነፍ ኮንሲስተንትሊ አብይ በ3 አመት ከምናምን የስልጣን ዘመኑ ያረጋግጠው አንድ ነገር ቢኖር በእኩል የተቃራኒ የሆኑ ኃይሎች ጭምር የሚስማሙበት አብይ አታላይ ዋሾ አጭበርባሪ መሆኑ ነው በባህሪ በስብዕና ደረጃም ማይታመን ሰው በመንግስት አይደለም ፐርሰናል ሌቨልም በግለ ስብዕናም
ችግር ያለበት ሰው ነው ስለዚህ ይሄ አምኖ ተገዶ የሚቀበለው ነገር ምንም ተገዶ መቀበል በነገራችን ላይ ከጸባይ ከታማኝነት ተአማኒ ከመሆን የሚመነጭ አይደለም አማራጭ ከማጣትና በማንቆርተ ተይዘ የምትቀበለው ነገር ነው ስለዚህ አብይ እስከተገደደ ድረስ የሚፈጽማቸው ነገሮች አሉ በውጭም በውስጥም ጫናዎች ነገር ግን በራሱ በጎ ፈቃድ እና ተአማኒ ከመሆን ኮንሲስተንት ሆኖ በመገኘት የእንትን የሚለው የሚያደርገው ነገር የገባውን ቃል የሚፈጽም ሰው አይደለም ይሄ በኢትዮጵያ ያሉ ቅራኔ ያላቸው ኃይሎች በእኩል የሚስማሙበት በውስጥም በውጭም በዓለም አቀፍ ደረጃ በተለያዩ ሀገሮች የተረጋገጠ ነገር ነው ሌላ ቀርቶ አብይ ትዊት ሲያደርግ አይተዋል ከመሪዎች ጋር ተወያየው ብሎ አራምባና ቆቦ እኮ ነው የዛች ሀገር የሚናገረው ቶሎ ወደ ድርድር ግቡ ሁሉንም ያካተተ ብሔራዊ እንትን ይጀመር ሀገራዊ ውይይት ይጀመር ወደ ትግራይ ምግብ እና መድኃኒት ይግባ ለድርድር የማይቀርብ ነገር ነው ይሄ እንትን የፈጸሙ ወንጀል የፈጸሙ አካላት ተጠያቂነት ይኖር የሚል ያናገሩትና አብይ ምንድነው የሚለው አንዳንድ ጊዜ በኮቪድ ዙሪያ አንዳንድ ጊዜ በቀጠናዊ ጉዳዮች ላይ ኢትዮጵያ ልትጫወተው ስለሚገባ ሚና አሜሪካና ኢትዮጵያ ሊኖራቸው ስለሚገባ ሁለትዮሽ ግንኙነት ተወያየም ብሎ ነው የሚያወጣው መሪዎቹ ወዲያውኑ እነሱም ትዊት ያደርጋሉ አብይም ትዊት ያደርጋል አይገናኝም ስለዚህ አብይ ተገዶ ባፍንጫው ተይዞ በማንቆርቶ ተይዞ አብይና እሱ የሚመራው ማንኛውም አይነት ተቋም ማለት ነው መከላከያ በለው ምንም በለው ተገዶ ካልሆነ መስተቀር እንትን የሚለው የለም ይሄ ማረጋገጫው ደግሞ አሁን ሰላም አለ ድርድር አለ የሚባለው ነገር እኔ እንኳን አለ ብያላምንም እንደነገርኩ አብይም ከተቀበለ ተገዶ መሆን አለበት እንጂ አብይ ፈቅዶ ለሰላም ዝግጁ ሆኖ የሚቀበለው የሰላም ድርድር ውይይት አለ ብያላምንም ካሁን በፊት ተከዳን ተታለልን ያሉ ሰዎች ለዳግም መታለል ካልተዘጋጁ በስተቀር አብይ አሁንም እነሱ አቅም አንሶት ካልሆነ በስተቀር እስከና አቅሙ አብይ እነሱን አምኖ እሱም ተኝቶ የሚያድርበት እንትን የለም እነሱም ለሁለተኛ መታለልና መከዳት ተዘጋጅቶ ካልሆነ በስተቀር የሰላም እንትን የሚባለው ከዚህ አንፃር የጀነራል አበባው ንግግር ከአብይ የመነጨ ነው አበባው የተለየ ኖሮት አይደለም አሁን ደግሞ ሰሞኑን እንዳልከው የመንግስት አይ ቲንክ የጸጥታ ምክር ቤቱ ነው መሰለኝ የደህንነትና ጸጥታ ምክር ቤቱ ኢትዮጵያ አቅጣጫ አስቀምጠናል ምናምን የሚል ነገር አለ በቃ እንደ አቋማቸው ትክክለኛ ያ ነው ነገር ግን የሚወስነው ምንድነው የዓለም አቀፍም የውስጥም ቡጢና እንትኑ የሚከር ከሆነ አብይ ተገዶ ለምሳሌ ትግራይ ደብረሲና ተመልሶ ደርሶ ባይመለስ እና ተሸንፎ ትግራይ ቢሆን ኖሮ እስኪ አስበው ዝም ብለ አንድ አይንህን ጨፈና አድርገህ ብቻ አንስቶን አስበውና ይዘገንናል ትግራይ ሙሉ ለሙሉ ተሸንፎ ልክ ኦሮሚያ ላይ አማራ ክልል ላይ ሶማሌ ክልል ላይ ሌሎችም ብልጽግና ተጭኖ እንትን እንደተደረገው ብልጽግና ተጭኖ ትግራይ ተንበርክኮ ተሸንፎ የብልጽግና ሹመት ተቀብሎ አብይን ደግሞ ሰባተኛው ንጉስ ሆይ ሺህ ዓመት ንገስ ብሎ ቢቀበል ኖሮ አሁን ያየናቸው ያሉ አንዳንድ እነዚህ የሰላም ምናምን የእስረኛ መፍታት ምናምን የሚለው ነገር አይሆንም ነበር እና ትግራይ ደብረሲና ያደረሰው በቫኬሽን በልምምጥ አይደለም በቡጢ ነው በከርን ነው የእንትን ያለ የመታ ያፈራረሰ ሰራዊቱን እየደመሰሰ ያሸነፈ ደብረሲና ደረሰና የሰላም እድል ለሰላም እድል ይሰጠው በሚል በተለይ በአሜሪካ የመጣውን ውትወታ ተቀብለን ነው የወጣ ነው የሚል ነው ከትግራይ መንግስትም ከቲዲኤፍ አመራሮችም የተነገረ ስለዚህ አብይ ቡጢ ታክሎበት አማራጭ ሲያጣ የሚቀበለው ነገር እንጂ የሰላም ፍላጎትና የድርድር ፍላጎት ኖሮት አያቅም በዚህ የሚታመን አይደለም ስለዚህ ሁሌ ከአብይ ጋር የሚደረግ ውይይትም ድርድርም ካለ ጡንቻ ጎን ለጎን ተቀምጦ ነው ጡንቻህን አሳርፈህ ወይም አራግፈህ ወይ ፈተህ ከሆነ ይሄ ከወቦም ጋር የሚሄድ እንትን ነው የኦሮሞ ነጻነት ሰራዊት ኦሮሚያ ላይ ያደረሰው ያለ ምት
ባይኖር ኖሮ አስበው የኦሮሞ ፖለቲካ ለመፍታት አብይ ዝግጁ ይሆን ነበር? አይሆንም በፍጹም። አሁንም የኦሮሞ ህዝብ ትጥቁን ከፈታ ወቦ ትጥቁን ከፈቶ ለአንድም ሴኮንድ ከተዘናጋና ጡንቻውን ዞር ካደረገ አብይ ለሰላምና ለድርድር ብሎ የሚሄድበት መንገድ የለም። ተመልሶ እንደገና የመክዳትና የማታለል ጊዜ መግዣ እድል አግኝቶ ትንፋሽ አግኝቶ ጠላቶችን ሙሉ ለሙሉ እንደገና ተመልሶ ይሄ አባው ገልጾታል። የአብይ እንትን ነው በነገራችን ላይ ሸኔ ቀማንት ምናምን የሚባል ነገር አይኖርም ይወገዳል የሚል ነገር አባው ተናግሯል በግልጽ ማለት ነው። እና ዓለም አቀፉ ማህበረሰብ ደግሞ በጣም ተደስተናል፣ ለሰላም በሮች እየተከፈቱ ነው፣ ለውጥ እየመጣ ነው ከሰላም ከውይይት ጋር በተያያዘ ምናምን የሚሉ ከአሜሪካን መንግስት ይነገራል። ግን ሪያሊቲው እንደዛ አያሳይም መሬት ላይ ያለው። መልካም አመሰግናለሁ አሉላ። ከዚህ ጋር ያይዤ እንግዲህ ለዚህ ሁሉ ጦርነት ምክንያት ናቸው የሚባሉት አንዱ የአማራ ልሂቃን የተስፋፊው ኃይል መሬትን ለመቀራመት የሚሄደውና ከትግራይ ህዝብ ጋር እንደ በግል ደረጃ እንደ ቂም ቋጦ መሬት ለመውረር የተዘጋጀው ኃይል ነው። ሌላኛው ደግሞ የኢሳያስ አፈወርቂ ኃይል ነው። እሱም ሌላ እንትን አለውና አሁን አብይ አህመድ ለሰላም እድል ሰጥቻለሁ ብሎ ባወራበትና የዓለም አቀፉ ማህበረሰብ ጭምር ጥሩ ነገር ተፈጠረ ብሎ የሚያወራበት ይሄ ዲፕሎማሲ ወድቆ የነበረው ዲፕሎማሲ ጭምር ጆ ባይደን ከአብይ ጋር ስለተነጋገረ በስልክ ስላወራ እምርታ ሳይ በቃ ኢትዮጵያ ወደ ቀድሞ ግንኙነት እያመራች ነው ብሎ ከትላንት ወዲያ ጭምር የውጭ ጉዳይ ዴታው አምባሳደር ዲና ሙፍቲ ሲናገሩ ነበር የነበሩት። በቃ ኢትዮጵያ ወደ ቀድሞ ዲፕሎማሲ እንትኖቿ ግንኙነቶቿ ጀምሮ ምናምን ነገር ብሎ ማለት ነውና አብይን ወደዚህ ጦርነት እንዲመለስ ያደረገው የነዚህ ሁለቱ ኃይሎች ጫና ነው የሚሉ ሰዎች አሉ። የአማራ ልሂቃንና የኤርትራው ኢሳያስ አፈወርቂ። ለዚህም እንደማሳያ የሚያነሱት አብይ ይሄንን ለሰላም እድል እንሰጣለን ቁጭ ብለን እናወራለን ባለበት ጊዜ ቀጥታ የአማራ ልሂቃን ከጫፍ እስከ ጫፍ ዲያስፖራው በጥፍ የተመታን ያህል ሌሎቹ ተከዳን እነ ዮሐንስ ቧያለው በፌስቡክ ሩምታ የኢሳያስ አፈወርቂ ደግሞ በኤርትራና ትግራይን በሚያዋስኑ ቦታዎች ላይ ከባባድ ውጊያዎችን መክፈት ጀምሮ ግዴታ ወደ ጦር እንዲመለስ ያደረጉበት ሁኔታ አለ ይላሉ። ምንድነው እነዚህ ሁለቱን አካላት የሚያገናኛቸው? የጋራ ጠላት አላቸው፣ የጋራ ግብስ አላቸው። እስከምንስ ድረስ ነው አብሮ ሊሄዱ የሚችሉት? ከዚህ ቀደም ከአማራ ጋር አብሮ ለመስራት አይደለም አብሮ ለመለመን የማይመችም ብሎ ነበር ኢሳያስ አፈወርቂ የምናስታውሰው ንግግሩ ነውና ለረጅም ጊዜ ሲነገር የነበረ ነውና አሁን እንዲህ በፍቅር ያከነፋቸው ነገር ምንድነው ትላላችሁ? ጥሩ ታሳውስ እንደሆነ በ2019 ካንተም ጋር ባደረኩት ውይይት በኢትዮጵያ አህዳዊ መንግስት እንዲመሰረት ኢህአዲግ እንዲከስም እና ውህደት እንዲፈጸም በዛውም የህገ መንግስቱና ፌደራል ስርዓቱ እንዲቀየር ተወግዶ ማለት ነው በሌላ እንዲተካ በአህዳዊ ስርዓት እንዲተካ የሚፈልጉ 5 ኃይሎች አሉ ብዬ ገልጬ ነበር። አንደኛው የኤርትራ መንግስት ነው በዋናነት ይሄንን ጉዳይ የሚፈልገው። ሁለተኛ የኢዜማ የተባለ ግንቦት 7 የነበረና ራሱን ወደ ኢዜማ ያቀየረ። ሶስተኛ አብይ የሚመራው ኃይል ማለት ነው። አራተኛው የአብን እና አዴፓ የአማራ ክልል አብረው ነው የሚሰሩት በነገራችን ላይ። አምስተኛው ባላደራ ነው ባልደራስ የሚባለው የእስክንድር ነጋ። እነዚህ በአንድ የሚያረጋቸው ክራይቴሪያዎች እናምጣ ብልህ የሚስማሙባቸው ነጥቦች ማለት ነው። ለምሳሌ ህገ መንግስቱና ፌደራል ስርዓቱ 5ቱን በእኩል አይፈልጉትም። ትንሽ አስቂኝ የሚያደርገው የኤርትራ መንግስት እዚህ ላይ መገኘት ነው። ኤርትራ አገር ነው፣ ጎረቤት ነው። ኢትዮጵያ እንዴት ይተዳደር በህገ መንግስት በፌደራሊዝም በምንም ይሁን ኢትዮጵያውያን ናቸው መወሰን ያለባቸው። ነገር ግን እንደዛ አይደለም። እውነታው ሰውም እንዲያውቀው እንደዛ አይደለም። የኤርትራ መንግስት ኢትዮጵያ ራሷ የቻለች ሀገር ኤርትራ ራሷ የቻለች በሚል አምኖ አያውቅም። ከሪፈረንደም ደርግን አሸንፈው አስመራ ከያዙ ጊዜ ጀምሮ ሪፈረንደም ካካሄዱ እንደ ሀገር ከቆሙ ጊዜ ጀምሮ የኤርትራ መንግስት
ኤርትራን እንደ ሀገር መቆሟና ኢትዮጵያ እንደ ሀገር ቆማ ለብቻዋ ማለት ነው ኢትዮጵያን የሚያስተዳድር አካል ደግሞ ኤርትራ እንደፈለገች ገብታ አዛዥ ነዛዥ የማትሆንበት ስርዓት ጠንካራ ስርዓት ማለት ነው። ኤርትራ በህገወጥ መንገድ ለመክበር ለመዝረፍ ኢትዮጵያን ለመዝረፍ የምትችልበት ሁኔታ የሚፈጠር ስርዓት ካለ ኢትዮጵያ ውስጥ እነዚህ ነገሮች አይቀበልም የኤርትራ መንግስት። ስለዚህ ይሄ ግልጽ ሊሆንለት ይገባል። ስለዚህ በኢትዮጵያ ያለው ፌደራል መንግስትና የፌደራል ህገ መንግስትና ፌደራላዊ ስርዓት የማይቀበሉ በእኩል የኤርትራ መንግስት ካለው የመዝረፍ በህገወጥ መንገድ የመክበር ፍላጎት እና እንደገና ደግሞ ኤርትራ እንደ ሀገር መገንጠሏ ትንሽ አድርጎ ነው የሚያሳየውና በዚህ የተነሳ የፌደራል ስርዓቱና ህገ መንግስቱን አይቀበሉም። ኢዜማ የፌደራል ስርዓቱና ህገ መንግስቱ የኢትዮጵያ ጸር ነው ብሎ ነው የሚወስደው። ኢትዮጵያዊነትን ያዳከመ ያጠፋ ዜግነት ያጠፋ ብሔርነትን ያገነነ ብሎ ነው የሚወስደው። ኢትዮጵያዊነትን ያራከሰ ኢትዮጵያ ጠፍታ ብሔር የሚባል እና ብሔር መደምሰስ አለበት ብሎ የሚያምን ነው። ስለዚህ ከዚህ አንፃር ኢዜማም አይቀበሉም ከኢትዮጵያዊነት አንፃር። ሶስተኛ አብይ አህመድ ነው። አብይ አህመድ ንግስና የሚሳካው በፌደራል ስርዓትና አሁን ባለው ህገ መንግስት አይደለም። ክልሎች ራሳቸውን በራሳቸው የሚያስተዳድሩ የራሳቸው መሪ የሚመርጡ ያልተገደበ ስልጣን ኖሯቸው በነፃነት ኦቶኖሚያቸው ተጠብቆ የራስ ገዝነታቸው ተጠብቆላቸው የሚሄዱ ከሆነ ንጉስ ብሎ ነገር የለም እና ደግሞ ለስልጣን ተገዳዳሪ የሚሆን ከሩቅም አይደለም ከራሱ ከኦሮሚያ ይመጣል ነው። ስለዚህ እነዚህ ኦሮሞ ድርጅቶች ምናምን የሚባል መጥፋት አለባቸው ከኦሮሚያ ለመጀመር። ከዛ ሲቀጥል ትግራይ የሚባል የስልጣን ተገዳዳሪ እንዳይኖር ከተፈለገ ይሄ ህገ መንግስት በነገራችን ላይ እነዛ ህገ መንግስቱና ፌደራል ስርዓቱ የሚጠሉ አካላት ናቸው አብይን ወደ እንደዚህ አይነት አቅጣጫ የወሰዱት። አንተ ስልጣን ትፈልጋለህ ስልጣንህን እንሰጣለን ወጀዚ ኦሮሞ ልሂቃንና ፖለቲከኞች ያልፈቀዱለት ማለት ነው። እንዲያውም በተወሰነ መልኩ ተንሸራሽሮ ነበር። ለምን ሁለት ተርም አንሰጠው 10 ዓመት ማለት ነው እኛ በመፈልገው አቅጣጫ ከሄደልን የሚል ነበር። ግን እነ ኢዜማ እነ ኤርትራ መንግስት እነ ብአዴን እነ አብን እነ ባልደራስ ያቀረቡት እንትን ግን ልክ አጓጉይ ነበር።